የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያው ማርስ ዜናዎችን አስቀድማለሁ። የኦሮሚያ ክልል ፍርድ ቤቶች አዲስ አበባ በሚገኙ የኦሮሚያ ተቋማት ላይ የዳኝነት ስልጣን እንዲኖራቸው የሚፈቅድ ሕግ በፓርላማ ጸድቋል። ሕጉን ያጸደቀው ፓርላማው ሳይሟላ ነው የተባለ ሲሆን የተቃዋሚ ፓርቲ ምክር ቤት አባላቱ ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለኝ በክርክር ተቃውሟቸውን አሰምተዋል። በዝርዝር እናየዋለን። የአማራ ፋኖ ብሔራዊ ንቅናቄ የእዝ ውህደትን በማጠናቀቅ አመራሮችን አሳወቀም። አፋብን በሸዋና ጎንደር ቀጠናዎች የነበሩ የተለያዩ እዞችን መዋቅራዊ አንድነት መፈጸሙ ይፋ አድርጓል። በሌላ በኩል በአማራ ክልል ወሎና ጎንደር ለተከታታይ ቀናት በቀጠለው ከባድ ውጊያ ምክንያት የተነሳ መንገዱ ከተዘጋ አራተኛ ቀን ማስቆጠሩ ተሰምቷል። በዝርዝር እናየዋለን። የኢትዮጵያ አገዛዝ ብሔራዊ ምርጫ ቦርድ መራጮች እንዲመዘገቡ የተለያዩ ጫናዎች በብልጽግና እየተደረጉ መሆናቸውን አስታወቀም። አገዛዙ ዜጎች የምርጫ ካርድ እንዲወስዱ ቤት ለቤት እየዞረ እያስፈራራና አገልግሎቶችን ጭምር እንደማያገኙ ምርጫ ላይ መሳተፍ እንዳለባቸውና ምርጫ ካልተሳተፉ ደግሞ ማንኛውንም የመንግስት አገልግሎቶች ማግኘት አይችሉም በማለት የሚያደርገው እንቅስቃሴ በተመለከተ መግለጫ አውጥቷል። በዝርዝር እናየዋለን። የሶማሊያ ፌዴራል መንግስት በብልጽግና አገዛዝ ድጋፍ ተደርጎላቸው ነገር ግን ከስልጣናቸው በተነሱት የሳውዝ ዌስት ፕሬዝዳንት ምትክ አዲስ ሰው ሾመ። የሶማሊያ ፌዴራል መንግስት ከስልጣናቸው ተገደው በለቀቁት የሳውዝ ዌስት ፌዴራል ግዛት ፕሬዝዳንት አብዱልአዚዝ ላፍታጋሪን ምትክ ባላደራ ፕሬዝዳንት መሾሙን የተሰማው በዝርዝር እናየዋለን። የአሜሪካው ፕሬዝዳንት ትራምፕ ቴህራን አቅራቢያ የሚገኘው ድልድይ ላይ ጥቃት መፈጸሙን አረጋግጠው ተጨማሪ ወታደራዊ እርምጃዎች ይቀጥላሉ ሲሉ ዛቱ። በሌላ በኩል የአሜሪካ መከላከያ ሚኒስቴር የሀገሪቱን ከፍተኛ የጦር አዛዥ ከስልጣን እንዲለቁ ጠይቀዋል። ኢራን ሁለት ትላልቅ የብረት ፋብሪካዎች በአየር ጥቃት ምክንያት ተዘግተውብኛል ስትል አስታውቃለች። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ እንድትቆዩ ጋብዛለሁ። ወደ ዝርዝሩ አልፋለሁ። የአማራ ፋኖ ብሔራዊ ንቅናቄ የእዝ ውህደት በማጠናቀቅ አመራሮችን አሳወቀም። አፋብን በሸዋና ጎንደር ቀጠናዎች የነበሩ የተለያዩ እዞችን መዋቅራዊ አንድነት መፈጸሙን ይፋ አድርጓል። በአማራ ክልል ወሎና ጎንደር ለተከታታይ ቀናት በቀጠለው ከባድ ውጊያ ምክንያት የተዘጋው መንገድ አሁን አራተኛ ቀን መያዙ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ከመደበኛው የህልውና ትግሉ ጎን ለጎን ድርጅታዊ መዋቅሩን በማጠናቀቅ ላይ እንደሚገኝ ነው ያስታወቀው። በዚህም መጋቢት 24 2018 ዓ.ም በጎንደርና ሸዋ ቀጠናዎች የነበሩ የተለያዩ እዞችን በማዋሃድ አመራሮችን ይፋ አድርጓል። ይህን አስመልክቶ አፋብን በሰጠው መግለጫ በጎንደር ቀጠና የነበሩ በላይ ዘለቀ እዝና ጎንደር ጠቅላይ ግዛት እዝ በማዋሃድ በአንድ እዝ ስር መግባታቸውን ያስታወቀ ሲሆን የእዙ ስያሜ አፋብን ጎንደር ጠቅላይ ግዛት በላይ እዝ ሆኖ ሰብሳቢውም አርበኛ ዮሐንስ ንጉስ መሆኑን አስታውቋል። በተመሳሳይ በሸዋ ቀጠና አሳምነው እዝና ሸዋ ጠቅላይ ግዛት እዝ በሚል በተናጠል ሲንቀሳቀሱ የነበሩ እዞች አሁን ላይ አፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ በሚል ስያሜ በአርበኛ ደሳለኝ ሲያስብ ሸዋ እንዲመራ መወሰኑን በመግለጫው ላይ ይፋ አድርጓል። የእዝ ወታደራዊ አዛዥ ደግሞ አርበኛ አማን እሸቱ ሆኖ መመደቡን አፋብን አክሎ አስታውቋል። በተጨማሪም አፋብን በአርበኛ አብርሃም ኩራባቸው የመራ ሜካናይዝድ ጦር መምሪያ መደራጀቱን አስታውቋል። የአፋብን ማዕከላዊ ፖሊት ቢሮ የሌሎች መምሪያ ኃላፊዎችን ምደባ በመግለጫ አካቶም ይፋ አድርጓል። ይህ በእንዲህ እንዳለ በአማራ ክልል ወሎና ጎንደር ለተከታታይ ቀናት በቀጠለው ከባድ ውጊያ ምክንያት መንገዱ ከተዘጋ አራተኛ ቀኑ ማስቆጠሩ ተሰምቷል። በክልሉ ደቡብ ጎንደርና ሰሜን ወሎን በሚያገናኘው ጋይንት መቄት ቀጠና ነው ለተከታታይ አራተኛ ቀን ከፍተኛ ሰብአዊና ቁሳዊ ጉዳት ያደረሰው ውጊያ መቀጠሉ የተሰማው። በተለይም በመቄት ወረዳ አግሪት፣ ኮኪት፣ ገና መምቻና ደብረ ዘቢጥ አካባቢዎች በፋኖ ኃይሎች በኩልም ሆነ በአገዛዝ ጦር በኩል ከፍተኛ ኃይል የተሳተፈበት ውጊያ እየተደረገ ይገኛል ሲሉ የፋኖ የመረጃ ምንጮች አረጋግጠዋል። በቀጠናው የቀጠለው ውጊያ ተከትሎ ከወልዲያ በጋሸና ወደ ነፋስ መውጫና ደብረ ታቦር ያሉ ዋና መንገድ ጨጮ መድኃኔዓለምና ደብረ ዘቢጥ አካባቢዎች ተዘግቷል ብሏል። በተመሳሳይ በደቡብ ጎንደር ዞን መጋቢት 24 2018 ዓ.ም የአገዛዙ ጦር በጋይንት ቀጠና እንቅስቃሴ ላይ በነበረበት ወቅት መኳቢያ የተባለ አካባቢ በፋኖ ኃይሎች ውጊያ እንደተከፈተበት አፋብን አስታውቋል። በዚህ ውጊያ ከ40 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ሲደርስባቸው ወታደራዊ ተሽከርካሪዎችን መውደሙን ነው አፋብን ጨምሮ ያስታወቀው። በቀጠናው ማዕከላዊ ጎንደር ዞን
ወገራ ወረዳ ገደብዬ ከተማ አቅራቢያ ሚጡ አካባቢ የፋኖ ኃይሎች በከፈቱት ውጊያ ከ40 በላይ የአገዛዙ ወታደሮች ሲገደሉ 25 ያሉት ደግሞ ቆስለዋል ሲል የአማራ ፋኖ ብሔራዊ ንቅናቄ አክሎ አስታውቋል። ውጊያውን ተከትሎ ከጎንደር ከተማ ወደ ደባርቅ ከተማ የሚደረገው የትራንስፖርት አገልግሎት ለሰዓታት ተስተጓጉሎ እንደነበረም ነው የመረጃ ምንጮች የተናገሩት። በክልሉ ምስራቅ ጎጃም ዞን ደባይ ጥላት ግን ወረዳና በሞጣ ቀጠና ሙገር አካባቢ የተደረገው ውጊያ በአገዛዝ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት እንደደረሰበት የፋኖ ኃይሎች በምስል አስደግፈው ካሰራጩት መረጃ ኢትዮኒውስ ለማረጋገጥ ችላለች። የኦሮሚያ ክልል ፍርድ ቤቶች አዲስ አበባ በሚገኘው የኦሮሚያ ተቋማት ላይ የዳኝነት ስልጣን እንዲኖራቸው የሚፈቅድ ሕግ ፓርላማው ሳይሟላ መጽደቁ ተሰማ። ሕጉ የጸደቀው ፓርላማ ሲሆን የተቃዋሚ ፓርቲ የምክር ቤት አባላቱ ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለው በክርክር ተቃውሟቸውን አሰምተዋል። በቀዳማዊ ኃይለሥላሴ ዘመነ መንግስት ጸድቆ ከ60 ዓመታት በላይ በስራ ላይ የቆየው የወንጀል ሕግ ስነ ስርዓት የማስረጃ ሕግ ተካቶበት ትላንት መጋቢት 24 2018 ዓ.ም በአገዛዙ የህዝብ ተወካዮች ምክር ቤት የጸደቀ ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የሚገኙ የኦሮሚያ ተቋማት ላይ የዳኝነት ስልጣን እንዲኖራቸው የሚደነግግ አንቀጽ ተካቶበታል። ጉዳዩ በብዙዎች ዘንድ አነጋጋሪ ሆኗል። የብልጽግና የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የወንጀል ሕግ ስነ ስርዓትና የማስረጃ ሕግ ረቂቅን አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ ያቀረበው ሪፖርትና ምክረ ሀሳብ መርምሮ አጽድቋል። ታዲያም ፓርላማው ምልዓተ ጉባኤው አልተሟላም ነበር ተብሎ መረጃዎች ወጥተዋል። የወንጀል ሕግ ስነ ስርዓትና የማስረጃ ሕግ ለማሻሻል የተዘጋጀው ረቂቅ ካካተታቸው በርካታ አንቀጾች መካከል አንቀጽ 25 ንዑስ አንቀጽ 3 የምክር ቤቱ አባላት ለሁለት ከፍሎ አሟግቷል። በምክር ቤቱ የአማራ ብሔራዊ ንቅናቄ ተወካይ ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለው በረቂቅ ሕጉ ላይ የተካተቱ አንቀጽ እንዲወጣ በርካታ መከራከሪያዎች በማንሳት ጠይቀዋል። ሁለቱ የፓርላማ አባላት ይህ አንቀጽ ከረቂቅ ሕጉ እንዲወጣ ቢጠይቁም ሌላኛው የፓርላማ አባል ዶክተር አለሙ ጎንፋ ህገ መንግስቱን ጨምሮ ሌሎች መከራከሪያዎችን በመግለጽ ያንቀጹ መካተት አግባብ መሆኑን ተከራክረዋል። ከፓርላማ አባሉ በተጨማሪ የህግና ፍትህ ጉዳዮች ቋሚ ኮሚቴ ያንቀጹን አስፈላጊነት በፓርላማው ገልጿል ተብሏል። ክርክር ያስነሳው አንቀጽ በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልላዊ መንግስት ተቋማት ሰነዶች፣ በጀትና መሰል የክልሉ ጥቅሞች ላይ በተቋማት ውስጥ በሚፈጸሙ ወንጀሎች ላይ በክልሉ የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ ውስጥ ከስራ ኃላፊዎች ጋር በተያያዘ በሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸዋል የሚል ነው። ሆኖም ምክር ቤቱ በሁለቱ ተቃውሞ በአብላጫ ድምፅ የወንጀል ሕግ ስነ ስርዓትና የማስረጃ ቁጥር 14/10/2018 በመሆን አጽድቆታል ሲል ሪፖርተር ጋዜጣ ዘግቧል። የኢትዮጵያ አገዛዝ ብሔራዊ ምርጫ ቦርድ መራጮች እንዲመዘገቡ የተለያዩ ጫናዎች በብልጽግና እየተደረጉ መሆኑን አስታውቋል። አገዛዙ ዜጎች የምርጫ ካርድ እንዲወስዱ ቤት ለቤት እየዞረ እያስፈራራና አገልግሎቶች እንደሚያቋርጥባቸውም እየዛተ ይገኛል። የብልጽግና አገዛዝ የኢትዮጵያ ብሔራዊ ምርጫ ቦርድ በመራጮች የምዝገባ ሂደት ወቅት ቤት ለቤት በመሄድ ካርድ ውሰዱ ከሚል አንስቶ ማህበራዊ አገልግሎቶችን ማግኘት እንዲሁም ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከማድረስ ያሉ ተግባራትን አስተውያለሁ ብሏል። ምርጫ ቦርድ ከሐሙስ መጋቢት 24 2018 ዓ.ም ባወጣው መግለጫ ላይ የአብይ አህመድ አገዛዝ አድርገዋል ብሎ ላቀደው ለሰባተኛው ጠቅላላ ምርጫ የመራጮችን ምርጫ ምዝገባ አካሄድ እንደሆነና ችግሩን በስፋት መከሰቱን አስታውቋል። ቦርዱ በመራጮች ምዝገባ ሂደት የህግ ጥሰት ማስተዋሉን በመግለጽ ባወጣው መግለጫ የእርምት እርምጃ የማይወስድ ከሆነ ችግሩም በተስተዋለባቸው አካባቢዎች የምርጫ ክልሎችና ጣቢያዎች ምርጫ እንዳይካሄድ እስከ ማድረግ የሚደርስ ውሳኔ አስተላልፋለሁ ሲል አስጠንቅቋል። ቦርዱ የደረሰው ጥቆማ መነሻ ማድረግ ለክልል መንግስታትና ለሁለቱም የከተማ አስተዳደሮች የቤት ለቤት ቅስቀሳ ከማድረግ እንዲቆጠቡና በመራጮች መመዝገብ እንደ ግዴታ የሚያደርግ ያልተገባ ተጽዕኖ እንዲታቀቡ በጽሁፍ ማስታወቂያን ወቅሉ ብሏል። በማንኛውም አካል ህግ በመጣስ በየቤቱ በመሄድ ተመዝገቡ ማለትና በየመስሪያ ቤቱ ለመራጭነት እንዲመዘገቡ ማስገደድ እንደማይቻል ነው ምርጫ ቦርድ በመግለጫው ላይ ጠቀሰው። ቦርዱ የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል ማለትና ማስፈራራት ህገወጥ ድርጊት መሆኑን አጥብቆ ይቃወማል ብሏል። ቦርዱ በዚህ መግለጫው የእርምት እርምጃ የማይወሰድ ከሆነ የተጠቀሰው ያልተገባ ቅስቀሳ የሚደረግባቸው ምርጫ ክልሎችና የምርጫ ጣቢያዎች መለየት ምርጫ እንዳይካሄድ የሚያደርግ እርምጃ እስከመውሰድ ለመወሰድ ይገደዳሉ ብሏል። ታዲያ ቦርዱ ይህን እያደረገ ያለው በግልጽ መንግስት ነው ግን አላለም። ዜጎች መምረጥ ህገ መንግስታዊ መብታቸውን መሆኑን የገለጸው ቦርዱ የኢትዮጵያ ብሔራዊ ምርጫ ቦርድ ለመራጭነት መመዝገብ በምንም መልኩ በግዴታ መሆን የለበትም ብሎ ያምናል። ህጋችን ይህን ይላል ብሏል። በመራጭነት መመዝገብ ግዴታ አይደለም። ካርድ አለመውሰድም ደሞዝ እንደማያስቆርጥና ከስራም ሆነ ከማንኛውም ማህበራዊ አገልግሎት እንደማያስከለክል እወቁት ብሏል። የብልጽግና አገዛዝ ሰባተኛ ምርጫ ያናደርጋለሁ ብሎ ሲነሳ በርካቶች በምርጫው
አናምነም። ምርጫ ማድረግ ብዙም ውጤት አያመጣም። ከአሁኑ አስቀድሞ የሚገቡትና የሚያሸንፉት ታውቋል። ፍትሐዊ ውድድርም የለም በሚል መራጮች ራሱ ፍላጎት የለንም በሚል ካርድ መውሰድ ማቆማቸውን ተከትሎ ፖሊስና ደህንነት በማሰማራት ቤቶች ዙሪያ ታጣቂዎችን በማሰማራት ጭምር ቤት ለቤትና በተቋማት ውስጥ የተለያዩ መስፈርቶችን በማስቀመጥ ዜጎችን በግዴታ ካርድ እንዲወስዱና አወጣችሁ ወይ እያለ በየቀኑ ምዝገባ በማካሄድ ይህን የማስፈራሪያ ስራ እየሰራ እንደሚገኝ በተለያዩ ሚዲያዎች ሲዘገብ ቆይቷል። የሶማሊያ ፌዴራል መንግስት በብልጽግና አገዛዝ ድጋፍ ተደርጎላቸው ነገር ግን ከስልጣናቸው በወታደሮች በተነሱት የሳውዝ ዌስት ፕሬዝዳንት ምትክ አዲስ ሰው ሾመ። የሶማሊያ ፌዴራል መንግስት ከስልጣናቸው ተገደው በለቀቁት የሳውዝ ዌስት ፌዴራል ግዛት ፕሬዝዳንት አብዱልአዚዝ ላፍታጋሪን ምትክ ባላደራ ፕሬዝዳንት ሾሜያለሁ ብሏል። የብልጽግና አገዛዝ ወታደራዊ ባለስልጣናት በቀጥታ ድጋፍ አድርገውላቸው ከፌዴራሉ የሶማሊያ መንግስት ጋር ወደ ግጭት የገቡት አብዱልአዚዝ ላፍታጋሪን በሶማሊያ ወታደሮች ከስልጣናቸው መባረራቸው ይታወቃል። ጠቅላይ ሚኒስትር ሐምዛ ባሬ ስልጣናቸውን ተገደው በለቀቁት የቀድሞ ፕሬዝዳንት አብዱልአዚዝ ላፍታጋሪን ምትክ የግዛቲቱ ባላደራ ፕሬዝዳንት አድርገው የሾሙት የግዛቲቱ ምክትል ጠቅላይ ሚኒስትር የሆኑትን ጅብሪል አብድረሽድ አብዲን ነው። አብዲ ግዛቲቱን በቀጥተኛ የምርጫ ስርዓት አዲስ ፕሬዝዳንት እስክትመርጥ ድረስ ግዛቲቷን እያስተዳድሩ ይቆያሉ ተብሏል። የቀድሞ ፕሬዝዳንት ላፍታጋሪን በሳምንቱ መጀመሪያ ላይ ከስልጣናቸው መልቀቃቸውን ያሳወቁ ሲሆን የፌዴራሉ መንግስት ጦር ከግዛቲቷ ታጣቂዎች ጋር የተኩስ ልውውጥ አድርጎ የግዛቲቱን ዋና ከተማ ባይዶዋን ከተቆጣጠረ በኋላ ነበር የግዛቲቱ መንግስትና የፌዴራል መንግስት ኃይሎች ግጭት ውስጥ የገቡ ሲሆን ፌዴራል መንግስቱ ፕሬዝዳንት ላፍታጋሪን ቀጥተኛ ባልሆነ የምርጫ ስርዓት በድጋሚ መመረጣቸውን ውድቅ ማድረጉ ነው። በዚህም የኢትዮጵያ የብልጽግና አገዛዝ ወታደራዊ ድጋፍ ከፌዴራል መንግስት ጋር ወደ ግጭት የገቡ ሲሆን ጉዟቸው በተወሰደባቸው ወታደራዊ እርምጃ በአጭር ተቀጭቷል። የአሜሪካ ፕሬዝዳንት ትራምፕ ኢራን አቅራቢያም የሚገኝ ድልድይ ላይ ጥቃት መፈጸማቸውን አረጋግጠው ተጨማሪ ወታደራዊ እርምጃዎች ይቀጥላሉ ብለዋል። የአሜሪካ መከላከያ ሚኒስትር የአገሪቱ ከፍተኛ ጦር አዛዥ ከስልጣን እንዲለቁ ጠይቀዋል። በሌላ በኩል የኢራን ሁለት ትላልቅ የብረት ፋብሪካዎች በአየር ጥቃት ምክንያት መዘጋታቸው ሰምቷል። ሐሙስ ዕለት በመካከለኛው ምስራቅ በግዝፈቱ ቀዳሚ ነው የተባለው በቴህራን አቅራቢያ የሚገኘው ድልድይ ላይ ጥቃት በመፈጸም ከፊል ማውደሟን ዶናልድ ትራምፕ አረጋገጡ። ድልድዩ ካራጅ ከተማን ከቴህራን የሚያገናኝ ነበር የተባለ ሲሆን በቅርቡ የተገነባ እንደሆነም ተገልጿል። በጥቃቱ ታዲያ 8 ሰዎች ሲገደሉ 100 ያህል ሰዎች ደግሞ ቆስለዋል ተብሏል። የኢራን ውጭ ጉዳይ ሚኒስቴር አባስ አራግቼ በኤክስ ገጻቸው ላይ ግንባታው ያልተጠናቀቀ ድልድዮችን ጨምሮ የሲቪል መሰረተ ልማቶችን ማጥቃት ኢራናውያን እጃቸውን እንዲሰጡ አያደርግም ብሏል። አራንጊቼ በካራጅ ላይ የተፈጸመው ጥቃት በግራ መጋባት ውስጥ ያለውን ጠላት መሸነፍና የሞራል ውድቀትን ነው የሚያሳየው ካሉ በኋላ የማይጠገነው ውድመት የአሜሪካ አቋም የሚጎዳ ነው ብሏል። ዶናልድ ትራምፕ ኢራን ወደ ድንጋይ ዘመን እንደሚመልሱ በመግለጽ የሰጡት አስተያየት በሚመለከት አራጊቼ በሌላ ልጥፍ ላይ በዚያው ጊዜና አሁን መካከል ያለው ልዩነት በመካከለኛ ምስራቅ ውስጥ ምንም ነዳጅ ዘይት ወይም ደግሞ ጋዝ የሚቀዳ አለመኖር ነው ብሏል። የኢራን ሁለት ትላልቅ የብረት ፋብሪካዎች በአየር ጥቃት ምክንያት መዘጋታቸውን ደግሞ ታውቋል። የኢራን ሁለት ትላልቅ የብረት ፋብሪካዎች በአሜሪካና በእስራኤል በተደጋጋሚ በተፈጸሙ የአየር ድብደባዎች ምክንያት መዘጋታቸውን ኩባንያዎች ይፋ አድርገዋል። የመጀመሪያ ግምታችን እነዚህ ክፍሎች እንደገና ማስጀመር ቢሆንም ከ6 ወራት እስከ 1 ዓመት ድረስ እንደሚወስድ ነው ሲሉ በደቡብ ምዕራብ ኢራን የሚገኘው የኩዜታን የብረት ኩባንያ የኦፕሬሽን ምክትል ኃላፊ ሜራን ፓክቤን ለኢራን መገናኛ ብዙሃን ተናግሯል። የሙባራክ ብረት ኩባንያ በመሃል አገሪቱ በሚገኙ ማምረቻዎቹ ከፍተኛ የሆነ ጥቃት በመፈጸሙ ሙሉ ለሙሉ ተዘግቷል ብሏል። የእስራኤል መገናኛ ብዙሃንና የኢራን የውጭ ጉዳይ ሚኒስትር ጥቃቱ ባለፈው ሳምንት አርብ መፈጸሙን ተናግረዋል። በፋብሪካዎቹ ላይ የተፈጸመው ጥቃት በኢራን ኢኮኖሚ ላይ ከፍተኛ ጉዳት ሊያስከትል እንደሚችልም ጨምሮ ተናግረዋል። ከዓለም ብረታ ብረት ማህበር የተገኘው መረጃ እንደሚያሳየው ደግሞ ኢራን በዓለም አቀፍ ደረጃ 10ኛዋ ትልቅ የብረት አምራች ሀገር ናት። ብረት በሀገር ውስጥ ለግንባታና ለማኒፋክቸሪንግ ከመጠቀም በተጨማሪ ወደ ተለያዩ ሀገራትም ትልካለች። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስትር ፒት ሄግሴት ሀገራቸው የኢራን ጦር እያደረገች ባለችበት ወቅት የጦር አዛዡ ራንድ ጆርደን ከስልጣናቸው እንዲለቁ መጠየቃቸውን ቢቢሲ ዘገበ። የፔንታገን ዋና ቃል አቀባይ ሽን ፓርኔል በማህበራዊ ሚዲያ ላይ በሰጡት መግለጫ ጆርጅ ከጦር ኃይሉ 41ኛው ዋና አዛዥነታቸውን ካሁን ጀምሮ ከስልጣን በጥሮታ ይሰናበታሉ ብለዋል። የጦር አዛዡ በተለምዶ ለ4 ዓመታት ያህል ያገልግለዋል። ከዌስት
ፓይንት ወታደራዊ አካዳሚ በወታደራዊ መኮንንነት የተመረቁትና ለረጅም ጊዜ በጦር ውስጥ በተለያዩ ኃላፊነቶች ውስጥ ያገለገሉት ጆርጅ እንደ አውሮፓውያን አቆጣጠር በ2023 በቀድሞ ፕሬዚዳንት ጆ ባይደን ነበር ወደዚህ ኃላፊነት የመጡትም። በጦር ውስጥ ይህ ዜና የተሰማው ትራምፕ በቅርቡ ባደረጉት ንግግር አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በቅርቡ እንደሚጠናቀቅ ከተናገሩ በኋላ ነው ይላል ቢቢሲ። ጆርጅ በመጀመሪያ የባህረ ሰላጤው ጦርነትና በቅርብ ጊዜያት በኢራቅና አፍጋኒስታን በተካሄዱ ውጊያዎች የእግረኛ ጦር መኮንን በመሆን አገልግለዋል። ጀነራሉ ለምን ከስልጣናቸው እንደሚለቁ እንደተጠየቁ ግልጽ የሆነ ነገር የለም ይላል ቢቢሲ። ስማቸው ያልተገለጸ አንድ ከፍተኛ የመከላከያ ባለስልጣን ለነበራቸው አገልግሎት አመስጋኞች ነን፣ ነገር ግን በሰራዊት ውስጥ የአመራር ለውጥ የሚያስፈልግበት ጊዜ ላይ ነን ሲሉ ለቢቢሲ ተናግረዋል። የፔንታገን ቃል አቀባይ ፓርኔል የጦር ሚኒስትሩ ጀነራል ጆርጅ ለ10 ዓመታት ለሀገራቸው ላበረከቱት አገልግሎት አመስጋኝ ነው፣ በጡረታቸው ወቅት መልካም እድል እንመኝላቸዋለን ብሎ መናገሩን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።